በመጨረሻው ዘመን ግን ሁሉን ወራሽ ሁሉን ገዥ ባደረገው በልጁ ነገረ። ማቴዎስ ወንጌል ምዕራፍ 26 ላይ ሊቀ ካህኑ የጠየቀው ጥያቄ ነበረ። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድ ስንኳ አትመልስም አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው በእግዚአብሔር እምልልሃለሁ አለው። ክርስቶስም አዎ አለው። ይህን ከተናገረ በኋላ ሊቀ ካህኑ ግን ልብሱን ቀደደ በብስጭት። በዚህ ደረጃ ሊቀ ካህኑን ያበሳጨው ነገር ምንድን ነው? የእግዚአብሔር ልጅ ነኝ ማለት ሕዝበ እስራኤል እኮ የእግዚአብሔር ልጆች ተብለዋል። ሊቀ ካህኑ ገብቶታል። ቅዱስ ጳውሎስ ዕብራውያንን 1 ምዕራፍ 1ን ሲጽፍ በብዙ ነገር ወበብዙ መክፈል ታይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት፣ እግዚአብሔር በብዙ ህብረ አምሳል በብዙ ህብረ ትንቢት ለነቢያት ለአባቶቻችን ተናገረ። ወበዳሪ ሰማዋል ነገረነ በወልዱ ዘረሰ ወራስ ይለኩሉ። በመጨረሻው ዘመን ግን ሁሉን ወራሽ ሁሉን ገዥ ባደረገው በልጁ ነገረ። ስለ ነቢያት ቢያወራ ወልደ ዘበኩሬ ተብለዋል። የነቢያት ልጅነት የጸጋ ልጅነት ነው። የክርስቶስ ልጅነት ግን የባህሪ ልጅነት ነው። ለምሳሌ እኔ የምወልደው ልጅ የኔ አካል የኔ ባህሪ ነው እንጂ የኔ ዕውቀት የለው፣ የኔ ኃይል የለው፣ የኔ ስም የለው፣ የኔ ገንዘቤን ሊወርስ ይችላል፣ ግን አካሌን መውረስ አይችልም። ክርስቶስ ግን ወራሴ ሁሉ ነው። አርዮስ ለዚህ ነው ሲያወርሱት የማይወርስ አለ የሚል ጥያቄ አነሳ ማለት ነው። ከዛ ምን እንለዋለን? እሱ ግን ወውቱ ጸዳለ ስብሐቲሁ ብለን የምንመልስለት ለዚያ ነው። ክርስቶስ ወራሴ ሁሉ ነው። የአባቱ ስልጣኑ ነው ስንል እግዚአብሔር ራሱ ነው። ምንድነው? ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ኩሉ ዘቦ ለአቡየ ዚአየ ውእቱ፣ ለአባቴ ያለው የኔ ነው አለ። ለዚህ ነው አያማልድም የምንለውም ከዚህ የተነሳ ነው። አይለምንም የምንለውም ከዚህ የተነሳ ነው። ክርስቶስ ለአባቱ ያለው የሱ ከሆነ ምን ብሎ ይጠይቀዋል? አባቱ በልጁ ነገረን የሚለው ቅዱስ ጳውሎስ ምንድነው? ህልው ሆኖ በአካል ተገልጦ ነው። እግዚአብሔር ራሱ ነገረን ማለት ነው። ለምሳሌ አብ ልብ ነው፣ ወልድ ቃል ነው። የቃል መኖሪያው ልብ ነው። በልብ ያልታሰበ ቃልም የለም፣ ልብ የማያውቀው ቃልም የለም፣ ሕይወት የሌለውም ልብም የለም። ኃጢአትን ይቅር የሚል እግዚአብሔር ነው። ኃጢአትን ይቅር የሚል እግዚአብሔር ከሆነ አንተ ራስህን እግዚአብሔር አደረግከን ጥያቄያቸው። ስለዚህ አይሁድ ገብቷቸዋል። ልብሱን መቅደዱ ግን ክህነቱ እንዳለፈ ነው የሚያስረዳው። ጺሙን ነጨ ይላል። ካህን ጺሙን ከነጨ ክህነቱ አልፏል። ክህነታቸው ማለፉን እዛው ላይ መሰከረን። እንደውም እኮ ያላቸው ምንድነው? እኔ እንደሆንኩ አንተ ትላለህ ነው ያለው። ስለዚህ ራሱን ከእግዚአብሔር ጋር ስላስተካከለ ካህኑ ራሱ ልብሱን ቀደደ ማለት ቀደደ። ስለዚህ ያን ክህነት ማነሳው ክርስቶስ ሊቀ ካህን እንደሆነም እዛው አረጋገጠ ማለት ነው። ስለዚህ አይሁድ ይከሱት የነበር የእግዚአብሔር ልጅ መሆኑ ገብቷቸው ነው። ስለዚህ የእግዚአብሔር ልጅ ስንል እግዚአብሔር ማለታችን